ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። ክብሩ ይስፋ ለፈጣሪ። እንዴት ናችሁ? ሰብስክራይብ፣ ላይክ ቪዲዮዬንም ስለምታዩልኝ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አዲስ ነገር ይዤ ባልመጣም ስለምትደግፉኝ ከኔ ጋር ስለሆናችሁ አመሰግናለሁ። እግዚአብሔር ይስጥልኝ። እና እኔ የምላችሁ ግን አንድ ነገር እለምናችኋለሁ በእግዚአብሔር ምንም ነገር አዲስ ነገር ይዤ ባልመጣም እናንተን የሚያዝናና ወደፊት እውነት የመስራት በጣም ፍላጎት አለኝ። በጣም እቅድ አለኝ። የመስራት ፍላጎቴ በጣም ትልቅ ነው እና በእናታችሁ ሰብስክራይብ፣ ሼር ለጓደኞቻችሁ ያደርጋችሁ በትብብር ተባበሩኝ፣ ደግፉኝ፣ ቪዲዮዬን እዩልኝ፣ ላይክ ስጡኝ፣ ኮሜንትም ስጡኝ እና እግዚአብሔር ደግሞ የፈቀደለት የተሻለ ነገር ይዤ እመጣለሁ። እንደ ዛሬው አይሆንም። እንግዲህ እንደነገርኳችሁ በዚህ ሁለተኛ ይሄ ሶስተኛ ዩቲዩብ ነው ያለውበት ቦታ ነው ገደብ እንትን ያለኝና እግዚአብሔር ካለ የተሻለ ነገር ይዤ እመጣለሁ እና ከፍታ ይውልኝ፣ ላይክም ሼርም አድርጉልኝ፣ አበረታቱኝ እላለሁ። ይሄንን ነው የምላችሁ። እግዚአብሔር ይረዳኛል። የተሻለ ነገር እውነት ይዤ እመጣለሁ አይቀርም አንድ ቀን እና አበረታቱኝ እላለሁ። እሺ አበረታቱኝ እና እግዚአብሔር ካለ እውነት ይዤ እመጣለሁ እና ምንም ነገር ይዛ አልመጣችም፣ የሚያዝናና ነገር ይዛ አልመጣችም ብላችሁ አትለፉኝ እላለሁ። እሺ አትለፉኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ እና ይሄን እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ ውድ እህቶቼ። ይሄንን ነው የምለው። ከኔ ጋር ሆኖ ነው በቃ የምለው። እኔ ደግፉኝ። ዛሬ የተሻለ ነገር ይዤ ባልመጣም ነገ ደግሞ ዛሬ ይዤ ባልመጣም ነገ የተሻለ ነገር ይዤ እመጣለሁ። ዛሬ ነገ አይሆንም እና ዛሬ ትናንት አይሆንም ማለት ነው እና ደግፉኝ፣ አበረታቱኝ። ይሄ ማለት ወዳለሁ እና መቼም ያላችሁበት ቦታ እንደሚያግዳችሁ ታውቃላችሁ። የመስራት ምንም የመንቀሳቀስ ፍላጎት ልባችሁ እንትን ብኖረውም የሚያግዳችሁ ነገር ይኖራል። እኔ ታግጄ ነውና ተይዤ ነውና እላችኋለሁ። አበረታቱኝ፣ ደግፉኝ እላችኋለሁ ውዴቶቼ። ዛሬ ምንም አላመጣችም ብላችሁ አትተውኝ፣ አትለፉኝ እላለሁ። ሰብስክራይብ አድርጋችሁ አበረታቱኝ። አገሬ ገብቼ እውነት አገሬ ገብቼ የመስራት ብዙ ነገር የመስራት ፍላጎት አለኝ። ሁሉንም ነገር የመስራት ፍላጎት አለኝ እና በእናታችሁ አትለፉኝ። ሰብስክራይብ እያረጋችሁ አበረታቱኝ እላለሁ። ይሄንን ነው የምለው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ ውድ እህቶቼ። እውነት ደግሞ ስለምትደግፉኝ በጣም ነው ማመሰግነው፣ በጣም አርጌ ነው ማመሰግነው እና ይሄንን ነው የምለው። የተሻለ ነገር ደግሞ ይዤ እመጣለሁ አይቀርም። መቼም ሰው በተስፋ ነው ብኖረው። ፈጣሪ ካለ በህይወት ካለን በህይወት ያለው ሰው ተስፋ አይቆርጥም። በህይወት የሌለው ሰው ነው ተስፋ የሚቆርጠው። እግዚአብሔር ዛሬን አሳይቶኛል። ከትናንት ዛሬን ስላሻገረን የነገውንም ደግሞ እግዚአብሔር ያውቃል፣ ፈጣሪ ያውቃል እና ሰብስክራይብ አድርጉኝ፣ አበረታቱኝ እላለሁ እና ይሄንን ነው የምለው። እኔ በጣም ነው ግን የምወዳችሁ፣ እውነት በጣም ነው የምወዳችሁ። እውነት ቃል የለኝም እላቸዋለሁ። አበረታቱኝ፣ ደግፉኝ እላቸዋለሁ እና ምን እላለሁ መሰላችሁ ግን በጣም ነው የምወዳችሁ። በዚህ አጋጣሚ ገልጽላችኋለሁ እውነት ከልብ እና እላችኋለሁ። ምን ልበል ጠፋብኝ፣ ምለው ሁሉ ጠፋብኝ። ከሀገሩ የወጣ ከቀዬው የራቀ ቢለጉሙት እንደ ፈረስ ቢጭኑት እንደ አህያ ምንም ቢሉት አይናገርም። አንድ ቀን እናወራለን። እግዚአብሔር ለሁሉም የታሰረቿን ጥጃ የፈታ ፈጣሪ
እግዚአብሔር የኛንም ከስደት ሀገር ይበቃናል። እንግዲህ ለሁሉም ሰው አንድ ነው ማለት አይደለም። አብሶ ህገ ወጥ ለሆነ ሰው፣ ህገ ወጥ ለሚሰራ ሰው ስደት ጥሩ አይደለችም። እውነት ህጋዊ ሆኖ ለሚሰራ ሰው፣ ህጋዊ ሆኖ ለሚንቀሳቀስ ሰው ጥሩ ነው ኢማራት። ህጋዊ ሆኖ ለሚሰራ ሰው መልካም ሰው ናት፣ ትለውጣለች። ጥሩ ሀገር ናት፣ የነጻነት ሀገር ናት። ግን ሁኔታዊ ሳይመቻቹለት ቀርተው በህገ ወጥ የሚሰራ ሰው ግን በጣም ከባድ ሁኔታ ላይ ነው ያለው። ቢታመም ራሱ ሐኪም ቤት መሄድ አይችልም። ወጥቶ እንደ ልቡ መንቀሳቀስ አይችልም። ምንም ነገር ቢደርስብህ ሐኪም ቤት የመሄድ ቻንስ የለህም። ለምን? ያለ የዚህ ሀገር ፍቃድ ወረቀት ሐኪም ቤት መሄድ አትችልም። ምናልባት ድብቅ ቦታ በፓስፖርት ኮፒ፣ እሱም ኮፒ ካላቸው ነው። ኮፒ የሌላቸው ብዙ ልጆች አሉ። እኔ ከዚህ በፊት ኢትዮጵያ ለመሄድ ከዛሬ ስንት ወር 7 ወር 8 ወር በአፉ ጊዜ ማለት ነው ኤምባሲ ሄጄ ወረቅ እኔ ኮፒ አለኝ። እንግዲህ ይሄን የምታዩ ልጆች ኮፒ የሌላችሁ ግን ኮፒ ለማያስ ሞክሩ፣ ወይም ኢትዮጵያ ካላችሁ አስልኩ። እና ኮፒ የሌላቸው ብዙ ቦታ ሲላኩ ሲንከራተቱ ብዙ ነገር ሲደርስባቸው ነበር፣ ብዙ ነገር ማለት ነው። እና ኢትዮጵያዊ መሆናቸው ራሱ የሚገልጽበት ፓስፖርት ኮፒ የላቸውም። እንደኛ አይነት ብዙ ጥቋቁሮች አሉና ሀገር እንኳን ለመግባት የፓስፖርት ኮፒ ሊኖረን ይገባል። አማርኛ ስላወራን ኦሮምኛ ስላወራን ወይ የኢትዮጵያ ቋንቋ ስላወራን ኢትዮጵያዊ ነን ማለት አይደለም። ቋንቋ ሁሉም ሰው ሊለምድ ይችላል እና ይሄን እላለሁ። በጣም ከባድ ነው፣ ህገ ወጥ ነው መስራት በጣም ከባድ ነው እላቸዋለሁ። እንግዲህ ፈጣሪ ይርዳን ነው የምንለው፣ ሌላ ምን እንላለን? ፈጣሪ ይርዳን። ከቻሉ የሄዱበት ቦታ መልካም ቤት ከገጠመ እዛው ከኢትዮጵያ ልክ እንደመጡ እዛ የገቡበት ቦታ አርፎ ቢቀመጡ ጥሩ ነው። ጥርስ ነክሶ ያው ሰው የሚጠፋ ፈልጎ አይደለም፣ ፈልጎ አይጠፋም። የሰው ልጅ ፈልጎ አይጠፋም። በጣም በቃ ሪስክ ውስጥ ሲገባ ነው፣ ሪስክ ውስጥ ሲገባ ነው። በቃ በጣም አስቸጋሪ የሚወስንበት ነገር ሲያጣ ነው የመጥፋትን መንገድ የሚያስበው ማለት ነው እንጂ ማንም ሰው ፈልጎ አይጠፋም። በቃ አማራጭ ሲያጣ በቃ በህይወቱ ላይ መወሰን ሲፈልግ ብቻ ነው የሚጠፋው። በቃ ራሱን ከማጥፋት ወይ በቃ የሚወስነው ነገር ግራ ሲገባው ነው ይሄን ነገር ማድረግ የሚችለው ማለት ነው። እና በጣም ከባድ ነው፣ በጣም ከባድ ነው፣ በጣም ከባድ ነው። እና ይሄን እላለሁ። ፈልጎ ሰው አይጠፋም ማለት ፈልጌ ነው። እኔም ሲጠፋ ፈልጌ አይደለም። አሁን ለዚህ ላለሁበት ጭንቅ፣ ለዚህ ላለሁበት መከራ ስራ እንኳን ሲገቡ ዛሬ መውጣታችሁን ነገ መውጣታችሁን አታውቁትም። ዛሬ መስራታችሁን ነው የነገውን አታውቁትም። ድንገት ነው ተነሱ የምትባሉት። የመስራት ፍላጎት እያላችሁ የመስራት አቅም እያላችሁ ስራ እየቻላችሁ በቃ እንዴት ነው ኳስ ማለት ነው። ኳስ በቃ ወዲህ ነው። በቃ በብራቸው ምንም ነገር ማድረግ ይችላሉ። እና ሁሉ ጊዜ አሁን እግዚአብሔርን ልብ ብር ነው የምትለው። ሁሉ ጊዜ ስጋት ነው። ዛሬ በሰላም አድሬ ዛሬ ምን ይሆናል ነው የምሳቀቀው። ለምን? ከመንከራተት ከመባዘን በቃ ምን ልበላችሁ፣ በጣም ነው የተንከራተትኩት ኢማራት ውስጥ ማለት ነው። ጠላው። እኔ ከዚህ በፊት እውነት ቻርጃ ወደ ኦሪያና አካባቢ ስኖር እውነት ህይወቴን ነው የጠላሁት። 25ኛ ፎቅ ላይ ነበር ነኛ ያለ ነው። በቃ ከዛ ላይ ራሴን ልወረውር ምንም በቃ ጃዛ ቤት ነው ከፍዬ ነው የምኖረው። ሁሉ ነገር ከራሴ ነው። በቃ ራሴን ነው የጠላሁት። በቃ ወዲህ ብል ምድረ በዳ ነው፣ ከዛ ብል ምድረ በዳ ነው፣ ከዚህ ብል ምድረ በዳ ነው። በቃ ምን ልበላችሁ፣ በቃ ስር የለቀቀች ጦጣ ማለት ነው። በቃ ሁሉ ነገር ጭንብል ምስልባችሁ ማለት ነው። እና እውነት ጠፍቶ መስራት በጣም ከባድ ነው። ከምትሰሩት የማሰሩት ይበልጣል። አዋጣችሁ ነው የምትበሉት። አንዱ ያዋጣውን ግዴታ ማዋጣት አለባችሁ። እና ከባድ ነው። ብቻ
ግን ቋሚ ስራ ላለው ቀላል ነው። እግዚአብሔር ረድቶት መልካም ቤት የገጠመው ሰው በጣም ቀላል ነው። ጥሩ ቤት ከገጠመ ይሰራል። ሁሉም ቤት አንድ ነው ማለት አይደለም፣ ግን ቻንስ ነው። እኔማ አንዳንዴ ጌታን እኔ የማራት ቻንሴ በቃ እኔ ወይኔ የመስራት እድል በቃ እኔ የሰው ሀገር እድል የለኝም ወይ ከመንከራተቴ የተነሳ የሰው ሀገር እድል የለኝም ወይ እያልኩ ነው። እውነት የሰው ሀገር እድል የለኝም። በቃ እኔ የሰው ሀገር የመኖር የሰው ሀገር በቃ በጉልበቴ ሰርቼ የመኖር እኔ ቻንስ የለኝም ወይ እያልኩኝ ነው። እኔ ቻንስ የለኝም ወይ እያልኩኝ ነው። እውነት ለምን መስራት እየቻልኩኝ መስራት እያወቅኩኝ ስራቸውን እያወቅኩኝ በቃ አላቅም። እዚህ ግንባሬ ለምን እንደተጻፈ በቃ አላቅም። እኔ እድል ፋንታዬ ማራት ውስጥ የለም ብዬ ነው የማስበው። በጣም ነው የተንከራተትኩ። በጣም ነው አሳሬን የበላሁት። በጣም ነው ራሴን የጠላሁት። ግን ልቤ ተራራ ሆኖብኝ ነው እስካሁንም የቆየሁትና እና አመሰግናለሁ። እንግዲህ ሪከርድ አላበዛባችሁ እና በቃ አበረታቱኝ፣ ደግፉኝ እላችኋለሁ። በጣም አርጌ ነው ማመሰግነው። እግዚአብሔር ብቻ አገሬ ገብቼ መልካም ነገር ሰርቼላችሁ የሚያበረታታ ነገር እንዳቀርብላችሁ ፍላጎቴ ነው። በጣም ደስ ይለኛል። ብቻ ሼር፣ ሰብስክራይብ፣ ላይክ አድርጉን። ቪዲዮዬን ደግሞ እስከ መጨረሻው ይሁልኝ። ምንም መልካም ነገር የማላስተላልፍም ቢሆንም አንድ ቀን አቀርባለሁ መልካም ነገርን ማለት ነው። እና አመሰግናለሁ። ደህና ሁኑልኝ ላለሁ። እሺ፣ በጣም ነው አመሰግናለሁ። እግዚአብሔር ይስጥልኝ።